ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አድርጌ አመሰግናለሁ ማለት ነው ውዶች። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ሆኖ በአደይ ድራማ መጥቼላችኋለሁ ማለት ነው ውዶችዬ። እና ሮማኔ እና አሹ አብረው ተቀምጠው እያወሩ እያለ በር ተንኳኳ። ከዛ ኪንጎ ነው ማለት ነው። ከኪንጎ እያወሩ እያለ ደብሮት ስራ አጥቼ በቃ ስራ እፈልጋለሁ ብሎ እያናገረው እያለ በቃ ችግር የለውም ለእትዬ ላሰሪ ለእኔ ጠይቅልሃለሁ እያለው እያለ የፍቅር እናት መጡ። ሮማኔ ምን እያደረግሽ ነው እዚህ ላይ አሏት። ሮማኔ ግን በጣም ደነገጠች። ስራ ጨርሼ እኮ ነው እዚህ ላይ ከአሹ ልጫወት ጊዜ መጥቼ አለች። አዎ ስራ ጨርሻለች፣ ግን ይቺ ፍቅር ማለት ነው የምኝቷ ክፍላ ለሮማኔ ለማሰደብ ብላ የምኝቷ ክፍላ ልብሱ ተቀምጦ የነበረ አብጥታ ዘረገፈችው ማለት ነው። እና የፍቅር እናትም እሱ አይተው ነው የፍቅር ተንኮል መሆኑ ከማወቃቸው በፊት ነው ማለት ነው ውዶችዬ። እኔ እኮ ስራ ጨርሻለሁ እኮ እና የምኝታ ክፍል እስከሄደች እዩ እንዴት ነው ያለው አለቻት። በቃ እሺ ይቅርታ እሄዳለሁ ብላ ስትሄድ የፍቅር ምኝታ ክፍል ልብሱ ወጥተው ተዘራግፎ ማለት ነው። ከዛ በጣም ፍቅር ምን እያደረግሽ ነው አለቻት። ፍቅርም ነበረች። አዎ ፍቅር እንደዚህ ነኝ፣ ፍቅር ማን መሆኔ እወቀኝ። ስለዚህ ከአሁን በኋላ እኔ ያልኩሽ ነገር ካልሰማሽ ገና ይቀጥላል እያለቻት እያለ እሺ ችግር የለውም ለአሁን እሰራዋለሁ፣ በእንደዚህ ከቀጠልሽ ግን ለእናትሽ እናገራለሁ እያለች እያለ ማን ይሰማሉ? የፍቅር እናት ተደብቀው እያዳመጧት ነበር። እና ፍቅር ምን እያደረግሽ ነው ብለው በጥፍ መቷት ማለት ነው ለፍቅር። አንቺ ለምን እንደዚህ ታደርጊያለሽ? ከአደይ እንደዚህ እየተጨቃጨች ስራ ለቃ ወጣች። አሁን ደግሞ ለሮማኔ ምን አድርግ ነው እያልሻት ያለሽው? አንቺ መቼ ነው የምታስተካክዩ? መቼ ነው ኔ ሮማኔ ራሷ ታስተካክል ብለው ለሮማኔ ይዟት ወጡ ማለት ነው ወዶች። አሹ ደግሞ ለእትዬ እስኪ ለኪንጎ ስራ ፈልጉለት፣ ተምሯል፣ ትምህርት ጨርሶ ስራ ነው ስራ ፈልጉለት ብሎ በምንድን ነው የተመረቀው? በማርኬቲንግ ብሎ ነገራቸው ማለት ነው ኪንጎ። እሺ ችግር የለውም የኔ ልጅ እንዳትጨናነቅ እኔ ራሴ ጠይቅልሃለሁ እና እንዳትጨናነቅ አሉት። እሱም በጣም ደስ ብሎ እሺ ብሎ ወጣ ማለት ነው ወዶችዬ። እሺ ብለ መጣ ከአሹ ጋር። ለአሹ እውነት ነገረችው የፍቅር ስራ መሆኑ የፍቅር ስራ ነው። ከዛ ደግሞ እናቷ መጥተው እውነቱ አውቀዋል መቷት፣ ስለዛ ነው የወጣችው ስትለው ፍቅር ከቤት ወጥታለች እና ተከተላት ብለው ለአሹ ነገሩት ማለት ነው። አሹም እሺ ብለው ወጣ ለሷ ለመፈለግ ማለት ነው ውዶችዬ። እሷ ግን የለችም፣ ተደብቃ እያየችው ነበር፣ ግን አላገኛትም። ባዶ እጁ ነው የተመለሰው። መጀመሪያ ግን ለሮማኔ አንቃ ለምን እናቴ እንደዚህ ብለሽ ነገርሻት ብላ ለሮማኔ ልትደበድባት ስትል ነው አሹ ለእሷ ልመታት ስል እናቷ መጥተው የገላግሏቸው። አንቺ ምን ሆነሽ ነው ብለው በድጋሚ ለእሷ አስወቅሷት ነው። ለምንድን ነው እኔ ሁሌም ጥፋተኛ የምታደርግኝ? እኔ ነኝ እንዲህ ሁሌም ለእኔ ነው ጥፋተኛ የምትይው ስትል እሷ ደግሞ አዎ አንቺ እኮ ነሽ ጥፋት የምትሰሩ፣ አንቺ ስለሆነሽ እኮ ነው ጥፋተኛ ብለው ስነግሯት ትታቸው ነው የወጣችው ማለት ነው። ዳይመንድ እና ዴቭ ደግሞ ዴቭ ጨንቆኛል፣ እንዴት ብዬ ነው ለእናታቸው እንዴት ብዬ እንደምናገር እኮ እኔ እስካሁን ግራ ገብቶኝ ነው ያለው፣ እንዴት ብዬ ልናገር ብሎ ሲናገር ዳይመንድ ደግሞ በቃ አይዞ እኔ ለአባቷ እንዴት አድርጌ ለአባቷ አሳምንልሃለሁ፣ አንተ ለእናቷ ተናገር እንጂ ለአባቷን ያሳምንልሃለሁ እንዴትም ብዬ ብሎ እየነገረው እያለ ብርሃኔ መጣች። ብርሃኔ ዴቭ አለችው አቤት ነይ እና እናቴ እየጠበቀች ነው ወደ ቤት እንሄድ አለችው ማለት ነው።
ምክንያቱ ብርሃኔ የአደይ ዴቪ አደይ ፍቅረኛ መሆኑ ሳታቅ ለአደይ ላግባ ብሎ እንዲያስፈቅድ እንደመጣ አታቅምና ወደዋለች ማለት ነው። ሮማኔ ሳታቅ የእህቷ ባል ወዳለች። ከዛ ወደ ቤት እሺ ብሎ ወደ ቤት ይዛው ሄደች። አሹም ፍቅር ፍለጋ ወጥቶ እየተንከራተተ ያለ ማን አገኘ? አደይ እንዴ አሹ ምን እያደረግክ ነው እዚህ ላይ ስትለው አደይ ፍቅር ጠፍታ እኮ ነው ከቤት ጠፍታ እሷ ፍለጋ ላይ ነኝ። ለምን ምን ሆና ነው የጠፋችው? አንቺ ላይ እያደረገችው እንደነበረ ሮማኔ ላይ እያደረገች ነው። በቃ ቤት አጥርቻ ስትሳረስ እንደገና እያቆሸሸች ነው ያዘች እያለች በእትዬ እንድትወቀስ እያደረገቻት የሆነው ያልሆነው እየዋሸት ብሎ ስነግራት በቃ ችግር የለውም ለሮማኔ እኔ እነግራታለሁ። ስራ እንደዚህ ብሎ ነው የምሰራው። እኔ እኮ ፍቅር እኮ መጥፎ ሰው መሆኑ አውቃለሁ። ግን ሮማኔ ዝምተኛ ስለሆነት ሁሉም እየቻለችው ነው እንጂ በቃ ችግር የለውም እኔ እሄዳለሁ አናግራታለሁ ብላ እሺ ብላ ወደ ቤት ሄደች ማለት ነው። አሹን ፍለጋው ቀጠለ። የፍቅር እናትም ወይኔ ልጅ ይህ ሁሉ አሳድጌ መንከራያች አሳድጌ ይሄ ነው የኔ ዋጋ እንደዚህ ነው የምታደርግኝ ብለው ብቻቸው እያወሩ ያለ ሮማኔ መጣች። እትዬ ይቅርታ ምንም እኮ አትሆንም፣ በእኔ ምክንያት ነው እንደዚህ የሆነችው የወጣችው። አንቺ ምን አጠፋሽ? አሁንም እኮ ጥፋት አረስቼላት አይደለም። ለምንድነው በእኔ ወጋዬ እንደዚህ ነው እንጂ እያልኩት የእሷ ስራ ትክክል ነው እያልኩ አይደለም አሏት ማለት ነው። እሺ አሁን ቡና ላፍላሉት፣ ቡና ልስራ እና አትጨናነቁ፣ ምንም አትሆንም፣ ፍቅር እኮ ትልቅ ናት፣ ምንም አትሆንም ብላ አበረታታቻቸው ማለት ነው ለፍቅርና እሷቸውም እሺ እስኪ ልጄ አፍይልኝ ቡና አሉ። ተቀመጡ። ፍቅር ደግሞ ብቻዋ ተቀምጣ ያለ ቤዛ አገኘት። ቤዛ መጣች። እንዴ ፍቅር ምን እያደረግች ነው? እዚህ ላይ አያገባችም አንቺ ሰይጣን እንዳትናገርኝ አለቻት። ምን ማለት ነው? ለምንድነው እዚህ ላይ የተቀመጥሽው? እኔ ለእናትሽ እናገራለሁ ስትል ንገሪ፣ ተናገርሽ አትናገርሽ ምን ልታመጪ ነው? እናቴ አንቺ ሳትነግራት ተሰናብቻታለሁ፣ ገበት ወጥቻለሁ አለች። የምርሽ? ምን ሆንሽ? በቃ እና እኔ አሁን የኔ ቤት ግዢዋ ገበት ከወጣሽ አለቻት። ከዛ እኔ ነኝ አንቺ የአንዲት ሌባ ቤት የምገዛ ሲያምርሽ ይቀራል አለቻት። ከዛ አባት እኮ አለኝ ወደ አባት ይሄዳለሁ አለች። ያንቺ አባት ነው? ያንቺ አባት አለኝ በች እየተናገርሽ ነው? ባሮኬ እኮ ነግሮኛል እኮ ያንቺ አባት። እንዴት ብሎ ነገረሽ? አዎ እንደማይፈልጋችሁ እሱም ለእናትሽ ትቶ እንደሄደ ባሮክ፣ ከዛ ደግሞ እንደማይፈልጋችሁ ነግሮኛል አለች። እንዴት ለአንቺ እንደዚህ ብሎ ይናገራል ወንድሜ አለቻት። አዎ ፍቅረኛው እንደነበርኳት እንዳትዘነጊ አለቻት ማለት ነው። እንደዚህ ብላ ትታት ሄደች ማለት ነው። ወደትዬ ይቺ ፍቅር ደግሞ ከሱ ተነስታ ወደ ጫካ ለብቻው ወደ ጫካ ሄደች። ቤዛ ግን የቤዛ ተንኮል ነው መሰለኝ። ቤዛ ደግሞ አንድ ልጅ ታዛቢ ልካልታለች ማለት ነው። ውዶችዬ ወንድሟ ይሁን ማን እንደሆነ አብረን እናየዋለን መጨረሻው ላይ እና ሮማኔን በጣም ተጨንቃለች። ወደ ቤት ከተመለሰ በኋላ በእኔ ምክንያት እኮ ነው እንደዚህ የሆነው አለችው። በአንቺ ምክንያት አይደለም ሮማኔ፣ እሷ እኮ ትልቅ እኮ ናት። ምን እንዳትሆን ነው? ይች እኮ 4 ልትወልድ የደረሰች ልጅ እኮ ናት። ምን እንዳትሆን ነው? የእሳቸው መጨነቅ ነው እንጂ የሚያሳዝነው አላታሽው። ኬም ወደ እናቱ ሰላም ልላቸው ፈልጎ ወደ እናቱ ሄደ። መጀመሪያ ግን ለልሌ ዳር እያለ ነው ልነግራት ማለት ነው እንደወደዳት እና እንዳፈቀራት። እሷ ግን አውቃለች፣ ግን እንዳላወቀች ሆና ነው ቀርባው ያለችው። ምክንያቱ በጣም ነው የወደዳት፣ በጣም ነው ያፈቀራት። ገና የተናገርኳት ደግሞ ቅርባችን እንራራቃለን ብሎ አስቦ ማለት ነው። ከዛ ማናት ንገረኝ፣ ማናት ፍቅር ይዞኛል አላት። እንዴ የምርህ ነው? እና ማናት ንገረኝ አለችው። አልነግርም አላት። ምክንያቱ እሷ ስለሆነች ማለት ነው። ከዛ እሱ ደግሞ ወደ እናቱ ሄደ። ልጄ ምንድን ነው የሳምንት
ጠፋህም፣ እንዲሁም ከሳህብኝ። ምን ሆነ ነው ንገረኝ እስኪ፣ ፍቅር ያዘህ እንዴ አሉት። አይ እናቴ ደግሞ እየቀለድሽ ነው፣ እኔ አልያዘኝም ማለት። ከዛ አይ የቆየው ሳምንት ሙሉ ከሌለ ጋር እኮ አሉት። እሳቸውም ነቅተዋል። ከእሷ ጋር ፍቅር እንደያዘው። አይ በሌላ ሳይሆን አሟት ነው፣ ስላሚያመት ነው ከእሷ ጋር የነበርኩት አለ። እኮ ልጅ ምን ሆነችብኝ? ልጅ ምን ሆና ነው አለች። እኔ እንጃ የህክምናዋ እያስተካከለችው መሰለኝ፣ ለዛ ነው አላት ማለት ነው። እና ይህ ይመስል ነበር ውዶችዬ። ፍቅር ደግሞ ፍቅር ምን ሆና ይሆን? ፍቅር ለፍቅር ያገታት ስማን ይሁን የሚል ይዤላችሁ እመጣለሁ። እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።